የኔ ቢጤው ከባለስልጣናት በለጡብን ምልክት ያደረገችውን ቤተክርስቲያን መስቀል ለጭፈራ ቤት መራመጃና መዘነጫ መደነሻ ነው የምናረገው። የገዛ እናቷ ሚዜ ሆና የ3 ዓመቷን ሕፃን ዳረቻ። አባትነት ጸጋ ነው። አባትነት ሸክም ነው፣ ዕዳ ነው። እባካችሁ ሀብታሞች ቅብጠታችሁን እንዲቀርጻችሁ አትልቀቁብን። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበልልኝ። ከሀገር ውስጥም ከውጭም ያላችሁ ታላቆችም ታናሾችም እኩዮችም ለምትሆኑ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ። ወገን ዘመድ ሀገራችን ሁሉ ሰላማቸው ይብዛ። ጦርነት ውስጥ ያሉትም ታሞ ሆስፒታል ተኝተው ያሉትም ወድቀው ያሉትንም ታርዘው ተርበውም ያሉትንም ወገኖቻችን እንዲሁም በጸበል ስፍራም በእስር ቤትም ያሉትን ወገኖቻችን ሁሉ በያሉበት እግዚአብሔር ይጠብቃቸው። በጾም ጸሎት እንራዳቸው። እኛም በዚህ ወቅት ላይ የጾም ወቅት ላይ ነው የምንገኘው። ይቺዋ የመጨረሻዋ ቀናችን ነች። ምክንያቱም ሁለተኛው የቅድስት የጾም ሳምንታችን የምንጨርስበት ቀን ነው። ሰኞ ደግሞ አዲስ ሳምንታችን እንጀምራለንና እናንተም በጾም በጸሎት አስቡኝ። እኔም በተቻለኛ መቀን እንደ ድካምነቴ እንደ ኃጢአቴና እንደ በደሌ ሳይሆን እንደ ድካምነቴ እንደሱ ቸርነትና ምሕረት ከናንተ ፊት ቆሜ ይህን እንድናገር ስለፈቀደልኝ እግዚአብሔር እጅግ በጣም አመሰግናለሁ። ወላዲቱ ቅድስተ ቅዱሳን ድንግል ማርያም የዘላለም እናት የሆነችው እናታችን እኛንም ተጠብቀን ሀገራችንም ሰላም ታድርግልን። እኛንም ድካማችንን ሳይሆን ብርታታችን ትሆነን የድካማችን መፈተኛ እንዳንሆን እኛም ወደ እሷን የምንጠጋበት ወደ እግዚአብሔር የምንጠጋበት አቅም ይኖረን ማለት ፈልጋለሁ። የዛሬ መረጃዬ አንድ አባት አመጣላችኋለሁ። የአቡነ ገሪማ አስደናቂ ክስተት የሚል አንድ መረጃ ይዤላችኋለሁ። ከዛ በማስከተል ደግሞ ካባ የለበስ ነው የክርስቶስን መከራ እንድንቀበል እንጂ በክርስቶስ መከራ ካባ እኛ እንድንዘብት አይደለም የሚል መልእክቴን ይዤላችሁ መጥቻለሁ። ይህን በተመለከተም አንድ አባት በሴቶች ላይ በተለይ ሴቶች ጫማ ላይ አዲስ እየተፈጠረ ያለ ነገር አለና በዚህ ጉዳይ ላይ የያዙትን መረጃ ይዤላችሁ መጥቻለሁ። ሌላኛው ያስኩላችሁ ደግሞ ሀገር ኢትዮጵያ በጣም ታሳፍሪያለሽ፣ የ3 ዓመት ሕፃን ድረሽ ታጋቢያለሽ የሚለውን መረጃ ይዤላችኋለሁ። እንግዲህ ስለ ሀገራችን ነው። እቺ ሀገር የ3 ዓመት ሕፃን ልጅ በጋብቻ መልክ ቆመው ያዳሩ ሰዎች አሉ። ትዳር ነው እንግዲህ አልኳችሁ፣ ሌላ ነውሩን አይደለም። በተዘዋዋሪ መንገድ ከጀርባው ምን ሊኖር እንደሚችል ታሳቢ ያድርጉትና ትዳርን እርስ በርስ እንዲዳሩ ያደረጉ ወይ ደግሞ የትዳር ውስጥ እንዲገቡ ያደረጉትን መረጃ ይዤላችኋለሁ ከማስረጃም ጭምር። ይህን አሳፋሪ ተግባር እናት ጎረቤቶች ያሳደጉን ቤተሰቦቻችን ወገኖቻችን የሚበሉት አጣው ተቸግረው ባሉበት ሀገር ጥፍር በ40 ሺህ ብር የሚሰራበት ሀገር ላይ ተቀምጠናልና ይህን መረጃ ይዤላችኋለሁ። እናንተም አብራችሁን ስትቆዩ ትሰሙታላችሁ። እነ መምህር ብርሃኑ አድማሴ እንዲህ እያሉ ነው። ታዋቂ ለመሆን ስንል ተገላልጠናል ይለዋል ብለውናል። እና እነሱን በተመለከተ ሀገሬ ቲቪ ላይ የተነሳ የተወሰነች መነሳለች። እሱን ይዤ የምቀርበላችሁ ይሆናል። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። ቃል ቀር ነው የምትከታተሉት። ይህንን ቻናል ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉልኝ አመሰግናለሁ። በሐሳብም ስለምትደግፉኝ ኮሜንትም ስለምታደርጉኝ አመሰግናለሁ። ይችን ማስታወቂያ ተከታትለን ወደ ጉዳዮቻችን እንመጣለን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ 2 ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር
ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። የመጀመሪያው መረጃ የሚሆነው ይህንን ምስል መጀመሪያ ተከታተሉት። እንድትመለከቱ የጋበዝኳችሁ ከኋላ ያለው ምስል ወይ ቪዲዮ ብፁዕ አቡነ ገሪማ ይባላሉ። በቅርቡ ከተሸሙት ከ9 ጳጳሳት መካከል አንዱ ጳጳስ ናቸው። ወደ ዲላ አካባቢ ላይ ነው የሳቸው ሀገረ ስብከት ያለው። እዛ በሀገረ ስብከታቸው ሄደው አካፋ አንስተው ግንበኞች ከሚቆፍሩትና ከሚያቦኩት ሲሚንቶ ጋር እያቦኩ ቤተክርስቲያኗ ስትሰራ በጋራ በህብረት ይሰራሉ። ቆሞ አካፋ ይዘው ሲሚንቶ እያቦኩ ሲሚንቶውን ልክ እንደ አንድ ቀን ሰራተኛ እቃውን የተቦካውን ሲሚንቶና አሸዋ ወደ ባልዲ እየከተቱ ለሰዎች ያቀብላሉ፣ ይራዳሉ፣ በጸሎት ያበረታሉ፣ ይባረካሉ። ሄደው ላመሰግናቸው ነው ያመጣዋቸው። እንዲህ አይነት አባት ሲገኙ ማመስገን ይገባናል። ቪኤት ውስጥ ተቀምጠው አጃቢ ፓትሮል ተመድቦላቸው በአጃቢ እየተመላለሱ መስቀል ለማሳለም ከምዕመን የሚርቁ ሌሎች ቤተ እምነት ውስጥ እንዳሉ ሳይሆን እኛ ቤተ እምነት ውስጥም ኖረው ቪኤት እየቀያየሩ ቪላ ቤት እየቀያየሩ ከሚኖሩት በላይ ምዕመኑ የሚፈልገው አብሯቸው ስሜታቸውን የሚረዳ ችግራቸውን የሚያቅ አብሯቸው የሚንከራተት ምዕመኑን የሚባርክ ሄዶ የሚያሳልም ሄዶ የሚሰራ ሄዶ የሚተጋ በመንፈስ የሚያንጽ በበረከት የሚባርክ ነው አባት የሚፈልገው። አባትነት ክቡር ነው። አባትነት ጸጋ ነው። አባትነት ሸክም ነው፣ ዕዳ ነው። አባትነት እንዲሁ የሚሰጥ አይደለም። ካባው እንዲሁ አይደለም የተሰጠው። አስኬማው እንዲሁ አይደለም የተሰጠው። የተሰጣቸው አባቶች በተግባርና በምግባር ኖረው የሚያሳዩን አባቶችን እናመሰግናለን። በጥፋቱም ዘመን በመልካሙም ዘመን እናመሰግናለን። የምናመሰግነው ለጥፋቱ ዘመን መካከል ችቦ ብርሃን ስለሆናችሁን፣ በመልካሙ ዘመን ደግሞ አሻግራችሁን ወደፊት የምትሄዱ በመሆናችሁ እናመሰግናለን። ላመሰግን የፈለግኩት ምን መሰላችሁ? አካፋ ስላነሱ ብቻ አይደለም። ከዚህ በላይ የሚሰሩ አባቶች አሉ ገዳማውያን ውስጥ። ነገር ግን እሳቸው የተቀመጡበት መንበር፣ እሳቸው የቅዱስ ሲኖዶስ አባል መሆናቸውን ጨምሮ እሳቸው የያዙት አስኬማ፣ ያጠለቁት አስኬማ፣ የለበሱት ቀሚስ፣ የለበሱት ካባ እኛ በክርስቶስ አምሳል እንድንከተላቸው፣ እንድንፈራ፣ እንድናከብር፣ እንድንሳለማቸውም ጭምር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሲኖዶስ እንዴት እንደመሰረተ፣ ሐዋርያቱ እንዴት እንደሰበሰበ ይህን በታሪክ ሰምተናል። መምህራኖቻችንን ማስተምራችሁናል። የሚኖሩትን የሚሰሩ አባቶችን ደግሞ ልናመሰግን ይገባል። ለዛ ነው ያመጣውላችሁ። ድንቅ አባት ናቸውና ልናመሰግናቸው ይገባል። አስተምሮታቸው፣ ሌላ ነገራቸውን ደግሞ ልክ እንደዚሁ ሳገኝ ያመጣላቸዋለሁ። እንደነኛ ያለው አባቶችን ማመስገን ደግሞ ግድ ይለናል። ብዙ አባቶች አሉ። መረጃቸው፣ ቪዲዮቸው እንዲህ ስለማይገኝ ነው በብዛት ስላገኘሁ የእነኝህን አባት ላመሰግን እፈልጋለሁ። ይሄን ነው መረጃ መግቢያ ይዤላችሁ የመጣሁት። ከዛ በማስከተል ይዤላችሁ የመጣው አንድ ነገር ነው። እስኪ አንድ ማህበራዊ ጉዳዮቻችሁ መካከል እነዚህን ምስሎች ተመልከቱልኝ። ዛሬ መንገድ ያጋጠመኝ በጣም በቃ ህሊናዬን መሸከም እስከሚያቅተኝ በእውነት የኢትዮጵያ ሕዝብ ተመልከቱ። ምን ያህል ፍቅራችን እኚህ ሽማግሌ የሚሰሩትን ስራ ተመልከቱ። እጅግ በጣም አይምሮዬን የነካኝ በእውነት አይምሮ የሚነካ ተመልከቱት። የእኚህ ሰውዬ ስራ ተመልከቱ። እኚህ ሰውዬ በልመና ነው የሚተዳደሩት። በጣም ነው ይኸው ተመልከቱ። ይኸው እያያችሁ እንዳለው ሁለት የቃሪያ መደብ መድበው የተጨራመተ ጫማ አድርገው ፀሐይ እየመታቸው ኑሮ አጎሳቅሏቸው ፊታቸው ላይ አይናቸው ላይ ሐዘናቸውን የተመለከቱ በክራንች የሚሄዱ አባት
እኛ አባት ከየትም ስፍራ ካገኙበት የለቃቀሟትና በፌስታላቸው ያያዟትን አነባበሮ ለኚህ ሰው ያካፍላሉ። ሰው ያለውን ያካፍላል። እኛስ ምን ላይ ነን ነው? እኛስ ምን ላይ ነን ነው? ያለውን ያካፍላል አይደለም? እኚህ አባት ካነባበሩ ያካፈሉት አባት እዛ ቃሪያ ጉልት ይዘው ቁጭ ብለው የሚቸረችሩትን እኚህን መንገድ ላይ የተቀመጡትን አባት ደንቦች ቢያገኟቸው ምን የሚያደርጓቸው ይመስላችኋል? እኚህ አባትስ ምን ታይቷቸው ነው እንዲያደርጉት? ሐዘናቸው፣ ህመማቸው ገብቷቸው፣ ስቃያቸው ተረድተው፣ መከፋታቸው፣ መጎሳቆላቸውን፣ ሆዳቸው ባዶ መሆኑን ተገርተው ይችን ቃሪያ 10 10 20 ብር ቢሸጧት እንኳን ሊበሉ የሚችሉት ምግብ እንደሌለ አውቀው የኑሮውን ክብደት የእሳቸውን በፀሐይ መመታት የሆዳቸውን ባዶነት መከፋታቸውን ተረድተው ነው አይደል ከሚሄዱበት አቋርጠው እኚህን አነባበረው እሳቸው ከለመኑበት ሄደው የኔ ቢጤ ሆነው አግኝተው ሰዎች ከረዷቸው ምጽዋት ከሰጧቸው ላይ የሚያካፍሉት እኚህን አባት አይተን ማንራራ እኛ ማነን? እኚህን አባትን የከፋቸውን እንደዚህ ጎዳና ላይ ወድቀው ያሉት ልጆች ይኖራቸው ሚስት ይኖራቸው ቸግሯቸው ይሆን ማንም አንደበታቸውን ወጥቶ የሚናገር የለም። ነገር ግን የሚናገርላቸው እውነት አላቸው። ይሄን ምስል ያስከው ወንድማችን እጅግ በጣም አመሰግናለሁ። እንዲህ አይነት መረጃዎች ለምትለቁ ሰዎች ሐዘናቸውን የምናካፍልበት ምክንያት ሐዘናቸውን ሌሎቻችን ተረድተን ልባችን ራርቶ ወደ ፈጣሪያችን እንድንመለስ እኛም እርስ በርስ እንድንተጋገዝ እንዲሆን እንጂ አንዱ ለአንዱ መዘበቻ እንዲሆን መሆን የለበት። እኛ እዚህ ጋር ምጽዋት ከሚሰጡት አባት ያነስነን ደካምነታችን ኪሳችን ውስጥ ገንዘብ ይዘን የራበው ሰው አጠገባችን እያለ ገንዘባችን ለመጠጥ ምንነው አይደል ለትርፍ ነገር ምናውል ሰዎች ከነኚህ አባት ስነ ልቦና የወረድነን የደከምነን ከፍ እንድንል እኛ አንዱ በአንዱን በመርዳት ብንቆም የተሻለነን የመንፈስ እርካታ እናገኛለን። የመጠጥ እርካታችሁ ከሰካራችሁ በኋላ አብሮ የሚያልቅ ነው። ራስ መታት ነው የሚያመጣው። የስካር እርካታችሁ የዝሙት እርካታችሁ ከዛ የዘለለ ነገር የለውም። ከዛች ደቂቃ በኋላ ይቆማል። እንዲህ ግን አድርጋችሁ ሰውን ማቆም ስትችሉ ለሰው ሆድ መድረስ ስትችሉ የለራበውን መደገፍ ስትችሉ እናንተ ከፍ ትላላችሁ፣ እግዚአብሔርም ከፍ ያደርጋችኋል። የኔ ቢጤው ከባለስልጣናት በለጡብን ብዬ ብናገር ከኛ እንዲህ ሸሚዝ ለብሰን ከምንሄደው ከእንደኔ አይነቱ ይበልጣሉ ብንል ማጋነን አይደለም። ምክንያቱም እኔ ከሳቸው ያነስኩ ነኝ በተግባሬም በምግባሬም ማለት ነው። እኚህ አባት የተከበሩ ናቸው። ልናከብራቸው ልናመሰግናቸው ይገባል። ሁላችንም ኢትዮጵያውያን እንዲህ አይነት ምግባር ነው ያለን፣ እውነትም ህይወትንም ይዘን እናክብራቸው እንመካባቸው ማለት ፈልጋለሁ። ይሄን ነው ለዛ ነው ይሄን ምስል ይዤላችሁ የመጣሁት። ካባችን ቀደም አቡነ ገሪማን አሳይቻችኋለሁ አይደለም? ይሄን ምስል ታስታውሱታላችሁ። ብፁዕ አቡነ ሄኖክ እንዲሁም ሌሎች አባቶች የቅድስት ሥላሴ ቤተክርስቲያን የምርቃት ፕሮግራም የቅድስት ሥላሴ የምርቃት ፕሮግራም ላይ ቀደም ብለው ወጥተው ነው የፕሮግራሙ ዕለት ማለት ፕሮግራሙ ከመድረሱ በፊት ሄደው ሲጎበኙ የነበረበት ምስል ነው። ከዛ በፊት የወጡ ምስሎች ነበሩ። ለምን ይሄንን እንዳሳያችሁ ልንገራችሁ። ይሄንን ቪዲዮ ላሳያችሁ ስለፈለኩ ነው። ሴቶች በጣም ተመልከቱት ይሄንን ቪዲዮ፣ በተለይ ሴቶች። ተሰቅሎ አድኖናል። ቅዱስ ጳውሎስ ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ ብሏል። ስለዚህ ክፋት፣ መለያየት፣ ኃጢአት፣ ዝሙት ከኛ ይራቅ። እንበል 100 ሺህ ህዝብ ሰብስቦ ቤተክርስቲያን ላይ ያሉ ዛሬ የሚያስተምሩ ቄሶች ስለዚህ ነገር የመናገር ግዴታ አለባቸው። ዓለም እየጠፋ ስለሆነ ዛሬ ይባረክ እንደው በደንብ አድርገህ ስማ። ዓለም እየጠፋ ስለሆነ ይሄ ጫማ ከመጣ ጀምሮ ንስሐ ግቡ እግዚአብሔር ተቆጥቷል ስንላቸው ልማዳቸው ነው እያሉ ሲመጻደቁብን ግሪን ጋንግሪን የሚባል በሽታ በዓለም ላይ መጣ። ተመልከቱ። ቆሻሻና ሽንት ቤት እንዲረገጥበት ዓለም በጫማ ላይ ፋብሪካ አትሞ ነው ያመጣው። እኛ አይደለም የለጠፍንበት ይሄ እኛ አይደለም። ወላዲተ አምላክ ምስክር ይላል። ቆሻሻ እንዲረገጥበት በመስቀል ላይ ታትሞ የእናንተ ባለጸጎች ገንዘብ ኖሯችሁ የፈረሰ ቤተክርስቲያን እርዱ፣ የተቸገረ ድሃ ስጡ ሲባሉ ገንዘብ ሲኖራቸው ጫማ በፋብሪካ እያመረቱ ትውልዱ አካለ ጎዶሎ እንዲሆን አደረጉ። ይሄ ከእግዚአብሔር ጋር ጦርነት ነው።
ሌላው ነገር በማርያም አልቀልድ የምትሉ እጃችሁ ነው። ማርያም በሉ እስኪ። እናቴ ናት። ማርያም በሉ እስኪ። እናቴ ናት። ማርያም ምናችን ናት? ማርያም የማያልቅ እንጀራ በቤታችሁ ትስጣችሁ። የዚህን ዓለም ሸክምና መከራ ታቅልልልን። ሌላው ነገር የእመቤታችን ስዕል ያለበት ጫማ በየገበያው ላይ እየተሸጠ ነው። ስዕል ይረገጣል ይረገጣል። ደቂቃ ብቻ ነው ከኛ ጋር የምንገናኝ። ከፈለጋችሁ ወደ ቤታችሁ ከፈለጋችሁ ወደ ቤታችሁ ትሄዱ ይችላል። የእመቤታችን ስዕል ያለበት ጫማ ገበያው ላይ እየተሸጠ ነው። መስቀል ያለበት ጫማ ሆነ ብለው ባለሀብቶች ፋብሪካ ውስጥ ጫማ ላይ አድርገው መጸዳጃ ቤት እንዲገባ ሰው እንዲረግጥ እንዲረክሰው ሰው መስቀልን ረግጦ እንዲራመድ እያደረጉ ነው። ይሄ የሚያደርጉት ባለሀብቶች ናቸው። የዓለም ገንዘብ ያዦች ማለት ናቸው። እነዚህ ሰዎች ይሄንን አድርገዋል። ተናግረናል። መስቀል ያለው ነገር አይደረግም። ስዕል ያለው ልብስም አይለበስም። ያ ስዕል ይታጠባል፣ ይታሻል። ስለዚህ ቅዱሳን ስዕላት በልብሳችሁ ላይ አትማችሁ አትንቀሳቀሱ። ቤተ ክርስቲያን ይህን አትፈቅድም። መስቀል ያለው ጫማ አታድርጉ፣ ተጠንቀቁ አልናችሁ። ይህንን የተናገርነው ቤተ ክርስቲያን ያስተማራችንን ነው። የቤተ ክርስቲያን አውደ ምሕረት ላይ ግን ከቅርብ ጊዜ ወዲህ አቡነ ሄኖክን ለምን እንዳሳያችሁ አንገባችሁ? በአዲስ አበባ ሀገረ ስብከት ላይ ቅድስት ሥላሴ መንበር ላይ በመጫሚያ የምንረግጠውን መሬት እንዲህ መስቀል አድርገውታል። እስካሁን ድረስ ከምርቃቱ በኋላ ይነሳል፣ እንነጋገርበታል፣ መግለጫ ይሰጣል ተብሎ እስቲል እስካሁን ድረስ መግለጫ አልተሰጠበትም። እስካሁንም ድረስ መስቀሉ እየተረገጠ ነው በቤተ መቅደስ። ምን ጫማ ላይ ባለሀብቱና ዓለም ላይ ለሚኖረው ይደንቀናል። ቤተ መቅደስ ውስጥ እኮ እየተረገጠብን ነው። አሁንም ተናግረናል፣ ትላንትም ተናግረናል። የምንናገረው ስለ መስቀሉ ጉዳይ ብቻ እንጂ የግለሰቦች ጉዳይ አይደለም፣ የአስተዳዳሪ ጉዳይ አይደለም፣ የብፁዕ አቡነ ሄኖክ ጉዳይ አይደለም። እኛ ጉዳያችን ከክርስቶስ መስቀል ጋር ነው። የክርስቶስ መስቀል በወንዶች ጫማ ላይ እንዴት እንደሆነ ደግሞ ላሳያችሁ። ተመልከቱት እነዚህን ፎቶዎች። እነዚህ የሚሸጡ ጫማዎች ናቸው። ይሄ መስቀልና ይሄን መስቀል ቀረብ አድርጌ ያሳያችኋለሁ። ተመልከቱት። የቅድስት ሥላሴ መስቀል ስዕል ምኑ ነው የሚለያየው? ንገሩኝ እስኪ። አቅርባችሁ ይዩት። ይኸው ትመለከቱታላችሁ አይደለም? ቀረብ ብለው ባለሀብቱ ጫማ ላይ ያደረገው መስቀልና ቤተ መቅደስ ያለው መስቀል ምኑ ነው የሚለያየው? ሁለቱም ይረገጣል። ረግጠዋለን። በባዶ እግራችንም ረገጥ ነው፣ በጫማችንም ረገጥ ነው፣ በካልሲም ረገጥ ነው። ከእግራችን በታች ነው። ከእግራችን በታች ነው። በጫማችን አድርገነው ለምንረግጠው ቦታ ላይ መጸዳጃ ቤት እንገባበታለን፣ ነውር እንረግጥበታለን፣ ዝሙት ቤት ስንሄድ እንረግጠዋለን፣ ጭፈራ ቤት ስንሄድ እንረግጠዋለን። ስለዚህ በተዘዋዋሪ መንገድ ምልክት ያደረገችውን ቤተ ክርስቲያን መስቀል ለጭፈራ ቤት መራመጃና መዘነጫ መደነሻ ነው የምናደርገው። መስቀል ምልክታችንን ከላይ ከአናታችን የምናደርገውን በክርስቶስ በተሰቀለበት መስቀል ነው የምንኖረው የምንለውን እኛ ቤተ ክርስቲያን ያስተማረችና አስተምሮ ቤተ መቅደስ ውስጥ እየረገጥ ነው የምናልፈው። በምንጣፍ ስራ አድርገን ነው። ዛሬም እንጠይቃለን። ጥያቄያችን አይቆምም። ዛሬም እንጠይቃለን። ቤተ መቅደስ መስቀል መረገጥ የለበትም። መስቀል ከመሬት ላይ ይነሳለን። እኛ እናስተባብራለን፣ እንለምናለን። እኔ እውነት ነጠላ ይዤ እለምናለሁ። እናንተ ብቻ ተባበሩን። አሁንም ተባበሩን። አሁንም ዛሬ የምንጠይቀው ተባበሩን፣ እንለምናችሁ። ከመስቀሉ ላይ ከቤተ መቅደሱ መረገጫ ላይ መስቀሉን አንሱልን፣ ምልክቱን። እኛ ሌላ እናስነጥፍ ለምነን ዛሬ የምንጠይቃቸዋለን። እንደውም እኔ አንድ ቅሬታ ሰሚ ኮሚቴ ዛሬ ማህበረ ቅዱሳን ላይ ያወጣው መረጃ አለ። ትላንትና ማምሻውን ይሄ ቅሬታ ያለው የአስተዳደር ጉዳዮች ቅሬታ ምናል የእንደዚህ አይነት ጉዳዮች ቅሬታ የሚቀበልን እናገኝ ይሆን? እንደው ብፁዓን አባቶች የምትቀበሉበት አጀንዳ ይኖረን ይሆን? ቀርበን የምንጠይቅበት ቦታ ይኖረን ይሆን? ይሄን ጉዳይ ይሄን ቪዲዮ የማትከታተሉ አባቶች እንደሌላችሁ አውቃለሁ። ሁላችሁ መረጃ ልካችሁልኝ፣ ጠይቃችሁኝ፣ መልእክት ልካችሁልኝ ታውቃላችሁ አብዛኞቻችሁ። ስለዚህ ብፁዓን አባቶች እንዲህ አይነት ነገሮችን እናንተ ዝም ማለታችሁን ማን ነው ጠያቂ የሚሆነው? ማን ነው ነገ የቤተ ክርስቲያን ስርዓትን የሚያስቆየው? ማህበራዊ ሚዲያ ላይ የጥንተ አብሶ ጉዳይ እንዴት እንዳጨቃጨቃ አይታችኋል አይደለም? መቼ ነው ወታችሁ የምትመልሱት? እንዲህ አይነት ጉዳይንስ መስቀል ይሄ ታችኛው ነው አይደል? የላይኛው መስቀል አለ። ይኸው ተመልከቱት። የላይኛው መስቀል አለ እኮ የተዘቀዘቀው መስቀል በቤተ መቅደስ አናት ላይ የተዘቀዘቀው መስቀልም ዛሬም አለ። ዝም አለን አይደል? እናንተ አትጠይቁም፣ ሊቃውንት አይጠይቁም፣ ሊቃውንት አይመልሱም፣ ጉዳይ ይሄ ነገር አይሉም። በቃ አይደለም ብሎ ለመመለስ ይሄ የካድሬነት ጉዳይ ነው። ካድሬ ምን ያደርጋል መሰላችሁ? እናንተም ታውቁታላችሁ።
በሆነ ጉዳይ ተቃውሞ ሲበዛበት የተቃውሞውን አጀንዳ አይ ይሄ ነገር እኮ እናንተ ያላችሁት አይደለም እኛ ያደረግነው በዚህ ቅድ አንፃር ነው በእናንተ ሐሳብ አይደለም ብለው ጉዳዩ ግን ይቀጥላል መስቀሉ ግን ይረገጣል እንደማለት ነው እናንተ በዚህ ጉዳይ ላይ ምንም ምላሽ ብትመልሱልን ለማንኛውም ይሄንን ያቀርብኩላችሁ ወደ ሌላኛው ጉዳይና አጀንዳ ይልምጣላችሁ ሀገረ ኢትዮጵያ እፈሪ ነው የምለው እኔ አፈርኩ ኢትዮጵያ በመሆን አይደለም አፈርኩ ይሄን ጉዳይ ቁጭ ብዬ በዚህ እድሜ በማየቴ አፈርኩ ነገ የምወልዳት የ3 ዓመት የ2 ዓመት ልጅ ልታገባ ነው ማለት ነው ክርስትና ያነሳዋት ቀን ልድራት ነው ማለት ነው ጋብቻ 3 ዓመት ያልሞላት ልጅ ቆማችሁ ትድራላችሁ ቆማችሁ እንደው ምንስ ቢሆን ይሄን ቪዲዮ ስትቀርጹ ቆማችሁ ያላችሁ ወላጆች ምንድነው የሚሰማችሁ የ3 ዓመት ህፃን ኢትዮጵያ ውስጥ ስትዳር ህግ የለም ስርዓት የለም ነውር የለም አባት የለም በቅርንሳ አባት የቤተ ክርስቲያን ሼኮች ፓስተሮች የላችሁም ይሄን የምታወግዙ የምትቃወሙ የ3 ዓመት ህፃን ስትዳር ቆማችሁ ትመለከታላችሁ ቪዲዮ አለፈ በቃ እኔን አይመለከተኝም ብላችሁ አለፋችሁት ነገ እናንተ ጋር አይደርስም ቤታችሁ አይመጣም ጓዳችሁ ይሄ ነገር እየተስፋፋ ከመጣ ተመልከቱት ይሄንን ቪዲዮ የገዛ እናቷ ሚዜ ሆና የ3 ዓመቷን ህፃን ዳረቻ የገዛ እናቷ ሚዜ ሆና ነጠላ ለብሳ ተሸፋፍና ጃንጥላ ይዛ ዳረቻቸው እቺ ዳር ይሄ መዳርኮ ማከላቸው ላይ ብዙ ሰዎች አሉ የ3 ዓመት ህፃን ለ12 ዓመት ልጅ የዳራችሁ ህግ አለ ኢትዮጵያ ውስጥ ሴቶችና ምናምን ጉዳዮች አላችሁ ኢትዮጵያ ውስጥ እውነት እንደው የሴቶች ምናምን ተውት እንደው እዛ አካባቢ ወንዶች ሳላችሁ ወንዶች ኖርማል ወንዶች ያገባችሁ ትዳር ያዛችሁ ልጅ ወለዳችሁ ወንዶች አላችሁ ይሄን አሳሰብ ዝም አላችሁ ቅሌት በአደባባይ ሲገለጥ እንዲህ ነው እውነት እንፈር ሌላኛው ይዤላችሁ የመጣሁት መረጃ ቅድም አሳይቻችኋለሁ አይደል ቅድም ያሳያችሁ ሆነ ብዬ ነው እነዛ ያሳያችሁን የኔ ቢጤ እሳቸው አስፋልት ዳር የተቸገሩ የተራቡ በጣም የደከሙ ሁለት የሽንኩርት የቃሪያ መደብ ደርድረው የሰጧቸውን ዳቤ ወይ ምንድነው አነባበረው ዳቤ እሱን በቃሪያቸው ባገኙት ቃሪያ ሲበሉ ረሃባቸው ምን እንደሚመስል በመታዩበት ሀገር ላይ በ40 ሺህ ብር ጥፍር የምታሰራ ሴት አለች አሪያ ውሸትን ነው ካላችሁኝ የምትለውን ስሙ 40 ሺህ ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ ጥፍሬን መሰራትን ተጀመርኩኝ ማለት ነው እውነት ለመናገር 40 ሺህ ብር በጣም ነው የሚያንስበት ነው የምለው እናንተ ማይታችሁ ትፈርዳላችሁ በተጨማሪም ደግሞ መማር የምትፈልጉ ካላችሁ ስልጠና ይሰጣሉ ማለት ነው እኔ በጣም ደስተኛ ሆኜ ነበር ሪዛልቱም ደግሞ ይሄንን ይመስላል አያምርም እና ይሄ 40 ሺህ ብር አያንስበትም እኔ በጣም ነው ወደድኩት ፊቴ ላይ ያስታውቃል እስቲ እናንተም ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ እናንተም ደግሞ እንዲህ አይነት ኮንተንትና ቪዲዮ የምትሰሩ ሰዎች ግን በአስፋልት ዳር ሄዳችሁ ታውቃላችሁ በግራችሁ ታቁታላችሁ አዲስ አበባ ይሄ ሁለቱም አዲስ አበባ በአዲስ አበባ አስፋልት ላይ ቃሪያ የሚበላበት አቶ ሆዱን የተራባ አባት ተቀምጦ ቃሪያ መድበው የሚቀመጠን አባት ዳቤ ሰጥተው በቃሪያ እያስበሉት ህይወቱን የሚያስቀጥሉለት የኔ ቢጤው ባሉበት ሀገር ላይ እናንተ ስለ ጥፍር 40 ሺህ ታወራላችሁ እኔ ችግሩን ከናንተ ጋር ነው ማስተያየት የምፈልገው እንጂ የናንተም ህይወት የናንተ ነው የችግረኞቹም ህይወት የችግረኝነት ነው አያገባኝም የሚባል ግን ኢትዮጵያዊነት የለም እኛ ማከለ ላይ የምንኖር ሰዎች በእለት እንደምንም ጉርሳችን የምናገኝ ሰዎች ደግሞ የነዛም የነዛ ነው የነዚህም የነዚህ ነው ብለን አንተው እስኪ ሰከንን በል አጠገባችን እንመልከት ዞር ብትሉ 40 ሺህ ብር እናንተ ጣታችሁ ላይ ካረጋችሁት በላይ 40 ሺህ ብር አቶ ህክምና አቶ መድኃኒት አቶ የሚሞት ሰው አለ በ40 ሺህ ብር ቸግሮት የቀን ቀለብ መቀለብ አቅቶት የ4 ወርና የ5 ወር ደሞዝ የሆነ የመንግስት ሰራተኛ አለ 40 ሺህ ብር ማግኘት አቅቶት ልጆቹን ማትረፍ አቅቶት በሞት ጣር ላይ ያለበት ሰው አለ የሚቀብርበት አጥቶ የሚከፍልበት አጥቶ የሚሰቃይ ሰው አለ ታሞ የተኛ ሰው አለ ተቸግሮ አጠገባችሁ የራበው ሰው አለ እባካችሁ ሀብታሞች ቅብጠታችሁን እንዲቀርጻችሁ አትልቀቁብን ለራሳችሁ ነው አይደል ሰራችሁ ስሩት እንደው የሰው ችግር የሰው ሐዘን የሰው መከራ የማይታያችሁ ከሆነ ለራሳችሁ ኑሩት እንዲህ ቪዲዮ ሰርታችሁ የምትለቁት ከሆነ ደግሞ የሚያዩት እንደነዚህ አይነት ድሆች ናቸው እንደኔ አይነት ድሃ ነው የሚያዩ ብዙዎቻችን ኢትዮጵያ ውስጥ 90% ድሃ ነን
የምትሰሩት ለኛ አይደለምና ኮንተንቱን ለመቀየር ከፈለጋችሁ በውጭ ቋንቋ አድርጋችሁ ለዛው ለእናንተ ዘመዶች ልቀቁላቸው። ኢትዮጵያዊነን ካላችሁ ግን ኢትዮጵያዊነት ከተሰማችሁ ግን ችግር አብራችሁ የመካፈልን አቅምን አዳብሩት። ጾመኛና ክርስቲያን ስለሆናችሁ አብዛኞቻችሁ ለክርስቲያኖች ወገኖች ነው መልእክት ማስተላልፈው። መምህር ብርሃኑ አድማሴ በሚያቀርቡት ቴሌቪዥን ፕሮግራም ላይ እንዲህ አይነት መልእክት ሰማው። ሚስጥር የሚባል ነገር የለም። ስለ ገላ መሸጥ ይወራ ነበር አይደል? እንዴት ሰው ገላውን ሸጦ ምን አይባል ነበር? አሁን የማይሸጠው ምናችን ነው? ገላውን የማይሸጥ ሰው የለም። ገላውን የማይሸጥ ሰው የለም ማለት ታዋቂነትን ፍለጋ ሰውነቱን የማያራቁት ሰው የለም። አሁን ላይ ገንዘብ ፍለጋ፣ እውቅናውን ፍለጋ፣ ላይክና ሼሩን ፍለጋ፣ ሰብስክሪፕሽን ፍለጋ፣ ራቁትነት ደግሞ የግድ ሀፍረተ ስጋንና የሆነ ሰውነትን ፕራይቬት ፓርት ብቻ ማሳየት አይደለም ለኔ ብዬ የማስበው። አያችሁ ሀገሬ ቲቪ ላይ እንዲህ አይነት ውይይቶች አሉ። ገብታችሁ ተከታተሏቸው። በጣም አሪፍ እይታ ነው። ሰዎች ራቁታቸውን ሲወጡ ነውር ነው፣ ከባህል ውጭ ነው፣ ይሄ ስርዓት አልበኝነት ነው፣ ብልግና ነው፣ ስርዓት ማፍረስ ነው፣ ባህልን መጣስ ነው፣ እምነትን መጣስ ነው ብያቸው አቅርቤላቸው አውቃለሁ በተለያየ ጊዜ። ሰው ያ ብቻ አይደለም አፍረተ ስጋውን አደባባይ ላይ የጣለው የህሊናውንም አፍረተ ስጋ ጥሎታል፣ አደባባይ አንጠልጥሎታል። መከራውን እያየ ነው። አስርቱ ትእዛዛት አይፈጸምም እያለ ገላውን እያዋረደ ከቤተ ክርስቲያንና ከሆስፒታል እያወዳደረ የ3 ዓመት ልጅ እያዳረ የ72 ዓመት ሽማግሌ የ3 ዓመት የ4 ዓመት ልጅ እየደፈረ ሰውን በነውር በጩቤ በስድብ በምናምን ራሱን ታዋቂ ነኝ እያለ እየተከተለ በብሔር ጎት ተለጥፎ የሚናገር ቄስ፣ በብሔር ጎት ተለጥፎ የሚናገርም አንድ ምዕመን ሃይማኖት አለኝ ብሎ የሚሰብክ ሰባኪ የኖረበት ሀገር ላይ ነው ያለነው። ይሄ ነው ነውር መግለጥ። የምንገልጥበትን እይታችን ወደ ራሳችን እንድንመለከት ማለት ፈልጋለሁ። ይሄ ለሁላችንም ስለሚጠቅመን መልእክቱን ለሁላችንም አቀበልኳችሁ። ለነበረኝ ቆይታ አመሰግናለሁ። አርያ መካሻ ነኝ። የዛሬ ፕሮግራም ይሄን ይመስል ነበረ። ለነበረኝ ቆይታ ለሁላችሁንም እያመሰገንኩ ቃል ቀን ስለምትከታተሉ አመሰግናለሁ። ሰናይ ቀን፣ ሰናይ ሰንበት። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች! እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።